የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ምንድነው? ቡዳ ጋኔን ደፍተራ መተት ምን አደረጋችሁ? አይነ ጥላ ምን አደረጋችሁ? ተባብራችሁ እንደው እናስጨንቃታለን፣ ብጥብጥ እናረጋታለን። ሰላም እንዳትውል፣ ሰላም እንዳታድር፣ ደስ ብላት ትውል። ለሞት አስበን አልሆንልንም። አልተቻለም። በቅድስት ኪዳነ ምሕረት ድና ወጣች፣ ከሞት ተላቀቀች። ልጅ ከለከላት፣ ድጋሚ ሰጠቻት። ኪዳነ ምሕረት ወይን አሰቃየሽን። አግብታለች? አዎ ልጆች አሏት። እስኪ ንገሪ፣ ምን አደረካት? ትዳሯን ምን አደረከው? አሏት። አሁን ትዳሯንም ለመበጥበጥ እሷንም ብኩን ለማስቀረት ነበር ሐሳባችን። እንድታብድ፣ ከመንገድ ላይ እንድትወድቅ፣ እንድናሰቃያት፣ መጫወቻችን እንድትሆን እንደው እኛ አድርገን እንድናስቀምጣት ነበር ተስፋ። እንደዚህ አድርጉ ተብላችሁ የመጣችሁት? አዎ መጀመሪያ እንድትሞት ነበር ከገደል ላይ ወርውረን ወይ ወንዝ ውስጥ ከተን ወይ ታንቃ እንድትሞት ነበር ሐሳባችን። አልቻልንም። የቻልነውን ሁሉ ሞከርን፣ አልቻልንም። በኪዳነ ምሕረት ስም ተዋጋችን። መቼ የነቃችባችሁ? ቆይታለች፣ ግን አቅም እያሳጣናት ልቧን ብትንትን እያደረግን ቆይታለች። ተቀጥቅጣለች። ደግሞ ድጋሜ ከባሏ ስትጠረቅ ከሱ ጋር ቆይተን አድፍጠን ልናጠቃት ሞከርን። እያጠቃናት ነው፣ ሙሉ ቤተሰቦቿን እያጠቃን ነው፣ ግን አልቻልንም። እሷ ተስፋ አትቆርጥም። እኛን ተስፋ አስቆረጠች። የኔ የመጣችሁ ከመቀሌ። አሁን ነው አውቃ የምትዋጋው? አሁን ያወቀችብህ? ቆይታለች 13 ዓመት ከጸበል ስትንከራተት፣ ስትወገን፣ ስታሰቃየን ኖረች። እሷ የምታርፍበት እኛ እንሰለጥናለን፣ እናሰቃያታለን። ደግሞ በርትተን እናሰቃያታለን። እሷ ደግሞ ምንም ተስፋ አትቆርጥም። ተስፋ እናስቆርጣት እንልና ደግሞ እንዴት ተስፋ ይቆረጣል ትላለች። በሷ ነው እንደዚህ ቆራርጣ ይጣለች። ድንግል ማርያም ትላለች። ሁሌ ካፋ ድንግል ነው። ተመስገን ሥላሴ እያለች አቃጠለችን። ሁልጊዜ ጠላትህን ለማሸነፍ ከፈለግ ተስፋ እንዳትቆርጥ፣ ስትጸልይ ተስፋ እንዳትቆርጥ፣ ስትሰግድ ተስፋ እንዳትቆርጥ። በጣም ተስፋ ይኑርህ። እመን፣ በእግዚአብሔር እመን። ሰይጣን መጀመሪያ ትልቁ የሚፈልገው ነገር እኛን ተስፋ ማስቆረጥ ነው። እየተዋጋን ይኸው እየጸለይክ ነው አልወጣም ይላል። እየቀጠቀጥክ ነው አልወጣም፣ ይኸው ያንተ እኮ አይወጣም ይላል። መጀመሪያ ለምን ተስፋ በቀላሉ እንደምትቆርጡ ካወቀ ተስፋ የማስቆረጫ ድርጊቶችን ነው የሚያደርገው። ልባችንን ነው የሚያው። ቶሎ በነገሮች ተስፋ ቁርጥ የምን ከሆነ ትንሽ ነገር ይለቅብንና ተስፋ ቶሎ ቆርጠን እንድናቆም ያደርጋል። በምትጸልዩ በምትሰግዱበት ጊዜ በምትቀጠቅጡበት ጊዜ በጣም ተስፋ ይኑራችሁ፣ በጣም ጽኑ። እሱ በሚዋጋችሁ ልክ ወይንም ደግሞ ከዛ በላይ ተዋጉት። ለውጊያ ራሳችሁን አዘጋጁ። ወታደር ለጦርነት እንደሚዘጋጅ እናንተም ደግሞ ለውጊያ ከሰይጣን ጋር ለመዋጋት ተዘጋጁ። በአንድ ሰሞን ጸሎት፣ ስግደት ብቻ
ቅጥቀጣ ብቻ እናሸንፈዋለን ብላችሁ እንዳታስቡ። እስከ መጨረሻ ይዋጋችኋል። ጸበል ስትገቡ ያወጣ ይችላል። ስትጸልዩ ምልክት ስትሰግዱ ስትቀጠቅጡ ያሳያችሁ ይችላል። የለም እንድትሉ ማለት እንድትዘናጉ ያደርጋችሁ ይችላል። ወይም ደግሞ ተጋግጦ አልወጣም እየወጣ እየገባ አለቅም ይችላል። ይሄ ለምን መሰራችሁ? እናንተን ተስፋ ለማስቆረጥ ነው። ተስፋ እንዳትቆርጡ። በእግዚአብሔር ተስፋ አይቆረጥም። አትፍሩ፣ አትጠራጠሩ፣ እመኑ እንጂ አትፍሩ። መጽሐፍ ቅዱስ እመን እንጂ አትፍራ ነው የሚለው። ማመን ነው በእግዚአብሔር እንደሚያድን። የፈለገ በሽታ ቢይዛችሁ፣ የፈለገ መንፈስ ቢያጠቃችሁ እግዚአብሔር እንደሚያድናችሁ ማመን ያስፈልጋል። ካመንን እንድናለን። ጻድቅ በእምነት ይኖራል እንደሚል በእምነት መኖር ያስፈልጋል። ማመን፣ እግዚአብሔርን ማመን ያድነኛል፣ ይባርከኛል፣ ይፈውሰኛል፣ አባቴ ነው፣ አምላኬ ነው፣ እሱ ከኔ ጋር ነው ብሎ ማመን ያስፈልጋል። ከምንም በሽታ ለመፈወስ ማመን ያስፈልጋል። እዚህ ስትመጡ አምናችሁ ነው፣ እንደተፈወሳችሁ እመኑ። ግድ ጮህ እዚህ ጋር ስለወጣ አይደለም፣ እኔ እዚህ ጋር ስላልወጣው አላንኩኝም ብላችሁ እንዳትጠራጠሩ። ሁላችሁንም ከማታውቁትም ከብታውቁትም ነገር እግዚአብሔር ዛሬ ፈውሷችኋል፣ አድኗችኋል። በሕይወታችሁም ታያውታላችሁ። አሁን እድላችሁ ሲከፋፈት ታያውታላችሁ። ከዚህ ሄዳችሁ እድላችሁ ክፍትፍት ሲል ታያውታላችሁ። ዛሬ በተባረካችሁት ነገር የሆነ ነገር ስታገኙ ታያውታላችሁ። ሳይውል ሳያድር ነው የምታገኙት እና ውጤቱ የምታዩት። የዚህ ጉባኤ ትልቁ በረከት ይሄ ስለሆነ ማለት ነው። እሺ ተንበርከኩ። ከውስጥ ጀምሮ ውጣ። ከውስጥ ጀምሮ ወጣ። እጁ ላይ በቅድስት ሥላሴ ስም የስቃይ መናፍስት ዛር ቡዳ አይነ ጥላ ቋራ ዳልሞት ወሰንጋላ መተት ሁላችንም ዘመኗን ህይወቷን እድሏን ጤናዋን ለቀን በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። በቅድስት ኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። 3 ጊዜ ጦና ቶሎ በአብ በወልድ በመንፈስ ቅዱስ እንዳትደርሱባት እግዚአብሔር ገሥጻችሁ ውጣ። ማነው ስምሽ? ገነት። እስኪ እንዲህ ሲያሰቃይሽ እንዴት ነው ጸንተሽ ተስፋ ሳትቆርጪ እዚህ ደረስሽው? እስኪ ንገሪኝ። እኔ እንደው ደካማ ነኝ፣ አቅምም የለኝም። ግን በሷ በድንግል ማርያም በሷ ኃይል ነው ይሄ ሁሉ። እግዚአብሔር የተመሰገነ ይሁን። ምን እያለ ተስፋ ያስቆርጥሽ ይፈልጋል? እንደው በቃ እኔ አልወጣም ይለኛል። በህልሜ እየመጣ ይረብሸኛል። ብዙ ነገር እቤት ሰላም እንዳልሆን፣ ከሰዎች ጋር እንድጋጭ፣ ከሰዎች ጋር እንዳልግባባ ብዙ ነገር እና ግን ሁሌም እኔ ደክማለሁ፣ ኃይልም የለኝም እና እመብርሃን አንቺ አግዢኝ፣ አንቺ ነሽ ያለሽኝ እላለሁ። በሷንም እጽናናለሁ። ዛሬ በመዳንሽ ምን ተሰማሽ? በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርክሽ። አሜን። ተባረኪ። እግዚአብሔር ይቀድስሽ። እግዚአብሔር ካንቺ ጋር በሰላም ጋገርሽ ያምጣሽ።